ምን ይባላል በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ለዚህ ደግሞ እግዚአብሔርን በጣም አርጌ አመሰግናለሁ ወዳጆቼን ብቻ ነው የተመለከትኩትና ሁላችሁ በጣም አርጌ በእውነት እዚህ ገስ ላይ መማሪ ሳሪ በተለይ በስማ ሳሪ እንደውም አንድ ሪከርድ ያየው ነበር አረጋሽ ትሙት ብላ ዝታለች እና ሳሪ በጣም እውነት ሁላችሁ በጣም ነው ወዳችሁ ማናኒ መሲ ቤታዬ ሌሎችም ሁላችሁም እነ ኪዱ እነ ሄኔ መልክ ባውስ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ለራሳ ነውና ብቻ ሁላችሁም እና ቤላዬ ሁላችሁ በክርስቶስ ፍቅር እጅግ በጣም ነው ወዳችሁ እጅግ በጣም ደስ ብሎኛል ከሁሉ በላይ ደግሞ ያስደነቀኝ ፖዚቲቭ ቲንከር የሆኑ የፕሮቴስታንት እና የእስልምና እምነት ተከታይ የሆኑ ወንድሞች ናቸው እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ ብንሆን ከሐቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም አርጌ አመሰግናለሁ እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ እርግጠኛ ነኝ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም ተቀላቅሎ ደግሞ የሚሰማ ጠላትም ይኖራልና ባድንጋይ ላይ ሁለት ወፍ ይባላል በደንብ መልእክት ላሰላልፍ እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች መሰበር ሰው አይደለም እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ይመስለኛል ብዙዎች በተለይ እንዲህ አይነት ፈተና በኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት አንበሳው ይለፍ ብዬ ነው ሰጥ ያልኩት ደግሞ ለምን ሰጣችሁ እንግዲህ ለክብሩ እና ስለሚወዱኝ ይሰጡኝ ደግሞ በዚህም ደግሞ ቪዲዮ ስራላችሁ እሺ ልደተ ቃል ለአንድ ቁጥር ላክልኝ ልደተ ቃል እንትን አርቆታል ዲስኮኔክት አርቆ አለው አላህ አንተም አላህ ወይ አለው ካለ ሊጠፋ ነው በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚ ዋው ያበራክብራችሁ እግዚአብሔር ወርቶ ጀምር እንጂ ማቆም አልቻለም ማውራት አልቻለም እኮ 10,000 አንድ ሚሊዮን ለማለት ነው 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ አረንቂ ልጆች እየጻፍኩላት ነው ግን የለችም ማርያም እኔ ጥላት ደግሜ ነው እየጻፍኩ እንጂ ለደታ ቃል አስገቡታ ኦኬ በጣም እሺ ለቀጥል ተፈቅሯል አይደል እሺ እና በጣም ለምትወዱኝ የክርስቲያና እምነት ተከታይ ሆናችሁ ቶች ወንድሞቼ የፕሮቴስታንት እምነት ተከታይ ሆናችሁ ቶች በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል በርግጥ የቀጠሮ ጌም አለን ጌሙ ሀገራዊ ውጊያ አይደለም ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ለቦች ደርሶበታልና ያን ሁሉ ተቃውቆሞ ከጎኒ ስለቆመ እሱን በጣም አረጋ መሰግናለሁ እና ባጭሩ ማለት እንፈልገው ነገር ምንድነው ፈለጋትናቲዮስ በቀላሉ የሚሰበር ሰው አይደለም ስራን ለሰሪው
ስኒ ልጨርስ እሾህላ ጣሪ ታዩ ጎበዝ እቲ በእንግሊዘኛ በዩ ይሄን አባባል በእንግሊዘኛ በዩ ያሳሪ በእንግሊዘኛ እስኪመለስ ወይ ሄደ መማር ልሞክር ይመጣል ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዘኛ መስማት እንፈልጋለን ሳሪዬ አረ በጣም ጥሩ ናችሁ ሰላም ብያለሁ ወንድማችን ምናልባት እዚህ እንትኑ እስከ መምጣት በፊት ቤተክርስቲያን ሄደህ ተሳልመሃል ትንሽ እየተቆራረጠ ስለሆነ ፍቀዱልኝ ቆይ አንዴ ልውጣና ለማውራት ልሞክር ተሰማሉ አይደል ተሰማላ አሁን በሩም ሲከፈት ይሰማናል እሺ ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ ከቤት ወጣው ጨለማ ነው እኮ ያው ትንሽ ኔትወርክ ይቆራረጣል ማማሪ በጣም ይቅርታ እንግዲህ ይቅርታ አድርጉልኝ ለምን ልደታ ያወራው መጣውኪ 1 ሚሊዮን አሁን ሙሉት ሰማይ መስለኝ 1 ሚሊዮን ሙሉት ለዛ መሰለኝ የሚቆራረጠው አይደለ አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ሙሉ ዋታ ጨምረሻል መማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግና ዝርያ በጣም መንወዳት ታችን ናት ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ በዚህ አጋጣሚ አመስግናት በእውነት አራ እንኳን አሳውሳችሁ ይበስና አረ ሮሚ ዋትሳው ስለሆነ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ ያልኩ ነበር ሮሚ በእውነት እግዚአብሔር ያክብርልኝ እጅግ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው እና ኔትወርክ ሳይቆራረጥ ቶሎ መልእክቴን ላሰላልፍ ቅድም እንዳልኩት ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ አንድ መርሳት የሌለብን ነገር ስለሌለው ባላቀም እኔ ኦርቶዶክስ አማኝ ነኝ እና ኦርቶዶክስ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢያት መንገድ ልመላለስ ይችላልው በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም በኃጢያት እንኳን በወርቅ ከኃጢያቴ አጥቦ ሊያነጻኝ የሚችል ጌታ አለኝ እርሱም ደግሞ ክርስቶስ ኢየሱስ ይባላል የማንንም ምስክር የማይፈልግ የማንንም ጭብጫቦ የማይፈልግ የማንንም ድንጋይ የማይፈልግ ኦኬ ነውርን ኃጢያትን በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ ራሳችን ለካህን አሳይተን በነሰው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ ለእንደዚህ አይነት ነገር እኔ ጊዜው የለኝም በቀላሉ ምሰበር ሰው አይደለሁኝም እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ ከፈለጋችሁ ግን ደግሞ ችግር የለው ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል ቪዲዮ ሰርታችሁ ሊሆን ይችላል ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት እኔ ጀግና ሆኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ እና ሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ይሆናቸዋል ቁጥራቸው አንድ አይደለም
በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ ያ ፍላጎት ምንድነው እነርሱም እኔን መበቀል ይፈልጋሉ እኔም እነርሱም መበቀል ይፈልጋሉ እነርሱን ለመበቀል ይሩበት መንገድ ስለኔ ሐሜትን ማማት ነው ፈለጋትናቲውስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ ፍትህ ማግኘት ይችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል ፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፈል በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ the best revenge is to improve yourself አለቀ ራሳችሁን ለውጡ አባቴ እኔ ማንንም አልሰራም ራሴን አብዴት እያረኩ ነው ያለሁት ፈለጋትናቲውስ እናንተ ስታሙት 220 ሺህ ፎሎወር ነበር ዛሬ 300 ምናምን ሺህ ፎሎወር ነው ራሴን ኢምፕሩቭ እያረኩ ነው የሚሄደው ነገ 1 ሚሊዮን ፎሎወር ገባለሁ በጣም ብዙ ትውልድን አስተምራለሁ በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ መመልሰው እኔ ጻድቅ ነኝ እኔ ኃያል ነኝ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መንሳት መልሳለሁ እኔም ደግሞ ለራሴ ለሰለነፍሴ ደግሞ አለክሳለሁ ወደ ክርስቶስ አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለጋትናቲውስ ራሱን አፕዴት እያደረገ ነው ራሱን ኢምፕሩቭ እያደረገ ነው ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም የሎጥ ሚስት የጫው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው የሚፈልጉትን ይበሉ በጣም ብዙ ሰው እንደውም በኮሜንት አረመልስ ስጥበት አረመን እያለው ነው አልሰጥም ራሳቸው ጀምሮታል ራሳቸው ይጨርሱት እኔ ሌላ ስራ ላይ አለቀ ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል ከነገ ደሞ ሪቃጠለ ደሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አርጌ ሰለብሬት አደርጋለሁ በደንብ መደሰት ባለብኝ ሰዓት እደሰታለሁ ማገልገል ባለብኝ ሰዓት አገለግላለሁ ከወዳጆቼ ጋር ደግሞ አብሬ ሼር ማድረግ ታይም ሲኖር ደግሞ ሼር አደርጋለሁና ባጭሩ በቻላችሁ ታቅም እባካችሁ ከሳሾች አትሁኑ ከሳሽ ዲያብሎስ ብቻ ነው ከሳሾች ስትሆኑ ሳታቁት የራሳችሁን ምኞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት አለቀ ለሰው ትልቅ ጉድጓድ አስቆፍሩ የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ እመኑን እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን ማቤቱታ ያዳምጠው ማይመለከተው አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለጋትናቲውስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች በጣም ብዙ ወንድሞች እገሌ አይደለም እኔ ይሄንን ንግግር መናገረው ለላይቭም ብዬ አይደለም እዚህ ጋር ማንንም ሰው የሚጨምርልኝ ነገር የለም እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ ኦኬ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንንም ምንም የሚጨምርልኝ ማንንም ምንም የሚቀንስልኝ ነገር የለም እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቀርብያችኋለሁ ስለውነት ነው ማለት ነው ነገ ከነጎዲያ በውስጥ መስመር መልእክት ብታስቀምጡልኝ ይግኖር ማደርጋችሁ ወይም ደግሞ አላደል አይቼ ንቅ የምትዋችሁ ሰዎች አይደላችሁ
ልክ ለኔ የንሳን እድሜ ክርስቶስ እንደሰጠኝ ለእናንተም የንሳን እድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነውና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበር። እንትናዬ ትሉኝ ነበር። ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መጣችሁ ማውራት ትችላላችሁ። ችግራችሁ ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ እናቴ ባልዋለችበት ያዋላችሁ እህቶቼን ይዘለፋችሁ እህቶቼን ባልዋሉበት ያዋላችሁ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍዝቅ ማለት ከናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ ተራው የፈለገ ተራ ባይዘው የኔ ዱርዬ ነው ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማከፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ ያምላኪ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ እድሜውን ጸጋውን ይስጣት። ከዛው ጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከናቴ የበለጠ ነው የምወዳት በጣም ከናቴ የበለጠ ያጣዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይሳጋ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ ሞዳታ አያቴ ያረፈች። እግዚአብሔር ሰጣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላቀር ነው ግን ልናገር። እናታችሁ በጣም ስፍስፍ አርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት መናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት ባንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር።
ሰው ነኝ እንደ ሰው ከፋለሁ እንደ ሰው አዝናለሁ እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችላል ነበር ግን በፍጹም አላደርገውም በቃ አለቀ ሁሉ ጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደም አፕዴት ሲያደርጉ ይሄኛውን አማራጭ ነው የሚተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ባጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቀርብያችኋለሁ በማንንም ሰው ላይ ከዚህ በኋላ እኔን የምትወዱኝ ወንድሞች የማንንም ስም እንድታነሱ አልፈልግም በቃ እኔ አልከበደኝ ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ ይዝለፉ ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ ይሳደቡ ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ ይላቀቁ እንደፈለጉ ይናገሩ ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም ጌታ ምስክሬ እውነቴ ነው ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም ስለሆነ በቁም ነገር ነው ማለት አልፈልግም እኔ ይቀርብያችኋለሁ እኔ ቺዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በሉል እግዚአብሔር ስም ጠይቃችኋለሁ ብዙ ነገር ብናገር ደስ ይለኝ ነበር በጣም ብዙ ስለተከፈው በጣም ረጅም ሰዓት ያስኩት በጣም ብዙ ቀን የተከፈውባቸው ነገሮች አንድ ላይ ስለተጠራቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም እንወዳችሁ ስለሆነ እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለጋትናቲውስን ሳታቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለጋትናቲውስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነብገቡ ጭምር ሊሆኑ ስለሚችሉ በቻላችሁ ታቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት ሚለውን ነገር ብናስበው እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስማት ፍተል ሊሆን ይችላል የሚል ነገር ነው የተሰማኝ የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ ከዛ በተረፈ ግን እንደዚህ አይነት ፍቅር ነው ይቻላልቀም ስለውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ ይያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለጋትናቲውስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ የትኛውንም ቤተ እምነት አይወክሉ ኦርቶዶክስንም አይወክሉ እስልምናንም አይወክሉ ፕሮቴስታንቲዝምንም አይወክሉ ማንንም አይወክሉ እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ በእውነት የአባቶቼንም ክህነት ይባርክልኝ እና ሮሚ ዝርያ በጣም
እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭ ላይ ገብቻ አላቅም ተገናኝተን አናቅም ነገር ግን እንዴ ለካ ብዙ ሰው ይከታተለናል ማለት ነው እኛ እንደቀል ትንሽ አገልግለን ስንወጣ ከላይ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ የሆነ መነጽር አለ ይሄ ከሷይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ ግን ቤታዬ ትለያለች እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች ምትለየው ዛሬ ለፈለጋትናጆስ ቪዲዮ ስለሰራች አይደለም ላይቭ ላይ ተቀምጣ ስለተናገረች አይደለም ከመጀመሪያው ያለች ጀምሮ እኔን ማንንም ሰው መናቀስ ይችላል ግን እንደ እህትነት የቤተክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሴነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አርጌ ነው ማመሰግነው እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ ማን መማሪ አንቺንም በጣም አርጌ ነው ማመሰግነው እግዚአብሔር ያክብርልኝ ሳሪ እንዴ የሰትምዱላ ነበር አረጋሽ ተሙቱና አንድ ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች ወንድሞች ሲነኩባት አትወደም ከተት ሰራይት መታ ነጋሪት ነው መታወጀ ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር ብሔር ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁሉ ጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅሶን በጣም አንቺን ማመሰግናለሁ እና ደግሞ ሁላችሁ እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ ግን ሁሉንም መመለስ አልቻልኩኝ በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ሲጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁን በጣም አርጌ አመሰግናለሁ እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ መታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ከነታቸውን ይባርክልን በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ ተሙ ወንድማችንን አመሰግናለሁ ከሁሉ በላይ ግን መስክናት ይያሉ ነው ሎዛ ያሉ ሰዎች ይጽፋሉ ሎዛን እንዳትረሳት ሎዛን ይወዳ በጣም ብዙ ሰው ነው ማሬቆ ዋው ሎዛ ይወዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ ዮኒ ማኛም ቀደም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወረወር ይችላል ነበርና ሎዛም በጣም አርጌ አመሰግናለሁ ይወዳብና ዮኒ ማኛ እጅግ በጣም አርጌ አመሰግናለሁ እናንተንም እግዚአብሔር ያክብርልኝ ስም ከረሳውን አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚህ እንግዲህ ገስት ላይ ስላለ ሚኪንም አመስግነው ባንበሳ ሲያስገበግመው ነበር በጣም ያየው ነበር ከለገ ዛሬ አይደለም የጀመርነው በርግጥ ትናንት ሳሪ ቤት ነበርን አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበር ልደታ ቃል ነበር ወንድማችን ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበር ዛሬ በቃሉ ተገኝቶ እንግዲህ ባንበሳ ሲያስገበግብ ነበር አመስግንልን የትናንትና ሰዎች ዛሬ ቀርተዋል አረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ በጣም ነው ማመሰግነው ተወዳጅ ወንድሜ ስላወቁ እጅግ በጣም ደስ ብሎኛል በዛ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ አንቺንም በጣም ነው ማመሰግነው እና ቤታየም በድጋሚ ከጊፍተሮች ጋር አንቺንም በጣም አርጌ ነው ማመሰግነው አንድ ነገር ልናገር መማሪ አንዴ ልደትን በትልቁ አድርጊ
እና ፋይናሊ ትላላችሁ ፋይናሊ ከሁሉ በላይ ደግሞ እጅግ በጣም ማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው እኔና ልደት ጓደኛሞች አይደለንም በቁም ነገር ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብለ እንዲ ያለልህም ግን ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች ባጠቃላይ ካጠገቤ ነበርክ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች ባጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች ባጠቃላይ እስልምና እምነት ተከታይ የፕሮቴስታንት እምነት ተከታይ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ በርግጥ ትንሽ ራሰ በራ ነው ትንሽ ጸጉሩ ገባ ያለ ነው አይ ነው ትንሽ ነገረኛ ነው ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መጣው ብዙ ችግራቸውን ጭንቀታቸውን ይነግሩኛል የብዙ ሰዎችን ችግር ፈቷል ይባላል አይደል ፈለጋተናቲውስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ እጅግ በጣም ነው ሞድ እጅግ በጣም ነው ማከብር እስካሁን ባሳለፈናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር ባጠቃላይ እኔ ብዙ ጊዜ ይቅርታ ስለማለልሰው አሁን አጋጣሚው ልተቃጣቀምበት ልደትሻ ይቅርታ እጅግ በጣም ነው ሞድ እጅግ በጣም ነው ማከብር እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድል በጣም ነው ሞድ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤልና ፓስተር ሶፊንም እጅግ በጣም አረጋ መሰገናችኋለሁ ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር ለዛሬ ብቻ የሚውል ምስጋና ነው ሁላችሁንም አመሰግናለሁ ቴንኪው እሺ አለው ቀጥሉ በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን እኛ ያልተባረክ ነው አምላክ ይባርከን ሊላምን አረቤታን ያለው ስቴቴ እኛ በጓደኛ እኔም ባርከኝ ባይወል ማረን አያገባኝም ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ እነቱ ተፈቅዶልኛል ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ ሚኪ ፋሲካው ካሳ ዮኒ ብሪጅስቶን መሲ ቤታዮ ይሄንን ሶይን ጨምሮ ሁላችሁም ይሄን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ በእናንተ ውስጥ ለቤተክርስቲያን ዘመሆንን ተመልክቻለሁ እንዳጠቃላይ ዛሬ ከናንተ በጣም ብዙ ትምህርት ተምረናል በጣም ብዙ ትምህርት እኔ በግሌ ከናንተ በጣም በርካታ ትምህርት ተምሬያለሁ እግዚአብሔር ይባርካችሁ በጣም የምትገርሙ ሰዎች ናችሁ ምንም አይነት ማንነት ሊኖረን ይችላልና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው በእናንተ ውስጥ ያለው የቤተክርስቲያን ፍቅር እጅግ በጣም ብዙ እኔ ያስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናውን ከነራቼ ጋር ስንጫወት እና ምን ያህል ለኛ አክብሮት እንዳላቸው እነና ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላችሁ ነገር ያላችሁ አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱም ምንላቸው ሰዎች በጣም ፈራ እግዚአብሔር አላቸው እኔ የሚገርመኝ ነገር እሱ ነው በጣም ፈራ እግዚአብሔር አላቸው ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም ግን ደግሞ በዚህ አመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል
ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ በምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እንመለከታለን እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግሩ። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርጉ ቤተክርስቲያን ናት፣ ባለስልጣን ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጉ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ፣ ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጪ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርጎ እንድናገር ካደረገ የሱ ምርጫ ነው እንጂ እኔ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሜሴጅ የለም፣ የማይወራ ነገር የለም። የሰው ህይወት ውስጥ እየገቡ መፈትፈት በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ ነው። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁ ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር ያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድነው ሰው ስላንተ 24 ሰዓት ሲያወራ ቢውል ቢያድር አንተ ግን ስራህን ስራ ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛ አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተና ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ ፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፍለፊቶቻችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ይበሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ። ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል፣ ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም ያልጠራቸው ካሉ ያስታውስኩ እጠራለሁ። በጣም አያሳስብም እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እና ሄለንን ጨምሮ ሄለንን ታውቃታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለ። ረፍረፍ እኔ ላመስግንና በዚያ ጋር ፕሊስ እድሉን ስጠኝ በእናትህ። እዛው እንዳለ ቆይ ስማቸውን በደንብ ልጥራ። ሄኒ የመርኬ በቤላዬ ሌሎችም ወንድሞች አሉ እና ኮኪ ላይቭ ሪከርድ ለማድረጋቸው እንቶች እስከዛ እንትን የሚታርጉት እና እነ ኮኪ እነ ሳቢ እነ ሊና እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ
እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተ ክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምጽ ስትሆን ነበርና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግናለሁ። ኤርሚ ኤችዲ ኢንጂነር አማኑኤል ኢንጂነር ዛማኑ ልጥራለች ኢንጂነር ዛማኑንም በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሚ ኤችዲ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው ማመሰግነው እና እንግዲህ ሄሉ ተወዳጅ ስላስታወስከኝ አመሰግናለሁ። ኦርቶዶክስ ጆሲ እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ ማቀርበው አሉ። እናንተ እግዚአብሔር ይስጣችሁ ስላደረጋችሁ እኛን አመቱን ሙሉ የኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙት ልጆች እኔ አንድ ባንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና እነ ዮሐና እነ ኔቨ እነ ቃልዬ እነ ሳሪቲ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን ነግራችሁ እንግዲህ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህን እጅግ በጣም አድርጌ አከብራቸዋለሁ፣ እወዳቸዋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምጽ ስትሆን ተመልክቻታለሁ። ምናልባት ላታስታውሰው ይችላል፣ በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገነው እንደ አንተ እኔ ቀድም ኪዱ ብያለሁ በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው እኔ ያነበብኩት ነው ማርክዛችሁ ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረኩትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው ለናት እንትና ሶል ዱባይ ያለው በጣም ተወዳጅ ነው በእውነት። እኔ ቀጣይ አመት ይሄ አንድ ፕሮቴስታንት መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነገር እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉም ቦታና ዱባይ እና ላገኘው ፈልጋለሁ። ሶል በጣም አመሰግናለሁ። ሚኮ ያስታወስኩኝ እኮ የማስተካከል አቅሜ ተስፋ ይበልጣል። ልደት አንተ ተናገር፣ እኛንም ረስቶን ነበር። አንተ ተናገር። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጆች ብዙ ስፖርት አድርገዋል። ጉርሻ ፔጅ ሌላኛው ደግሞ በቅርብ እኛ ላይቭ ላይ መጣ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መጣ። በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣለኝ ፈልገህ ነው። ቀድመህ ለምን ወሰድክ? መዝሙረ ያሬድ ለመንፈስ እየመጣው ነበር። አንድ ባንድ እየመጣው ነበር። አራ መዝሙረ ያሬድ ሌሎች ደግሞ አሉ ስማቸውን ያልጠራናቸው። ወንዴ የሚባለው ልጅ ታውቁታላችኋል በደንብ ድምጽ የሚሆን ለቤተ ክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታቋትም ምን ያቃታለው ታቋታላችሁ። እግዚአብሔር ይስጥልን። አንተ ፈለጋ አንተ ነበር እሷ መጣጣት ነበር። ታሳፍራለህ በጣም። ለማንኛውም
ስቀልን ነው። አይ ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸው ይረዷቸዋል ማለት በጣም የቅርብ ሰው ማለት ነው። ይረዷቸዋል። ጥሩ ነው የሚታይ እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ለወረድ የምሳ ሰዓት እያለቀ ነውና ዝም ብዬ ከመጣ እግዚአብሔር አክብርልኝ። አመሰግናለሁ። አሳንሽን በቃ መማር ይሁን ሁላችሁንም አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላችሁን ፊሊንግ እንዲገልጹ ስላደረጋችሁ ቴንክ ዩ። ከሰሞኑ ጭቅጭቁጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነን ለመናገርና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነ ዮኒ ማኛ ጋር የነበረው ነገር ማለት ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልን እግዚአብሔር ልብን ያን ሰው ፊትን ያን ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጪ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መተው ካንተ ጎን ቆመው የሆነውን ነገር እንኳን ባያቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው። እኛን ፈርድም ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምሯለሁ ከሱ ብዙ ተምረናል ወደ እግዚአብሔር አቅርቦናል የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳን ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተፈጥፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ ሌሎችም ወንድሞች በፈተና ትፈተናላችሁ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ አይ ቀጨርስ እሺ በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን ወንድሞቻችን እህቶቻችን። ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበርና ያየነው የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻቹ ግን መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል። እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። ሚኪ አንድ መዝሙር ልጋብዛችሁ። መዝሙር ከመጋበዝ በፊት በጣም እናመሰግናለን። በእውነት ወንድማችን እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታበረታታልና በእውነት በጣም ነው ደስ ያለኝ። ሚኪ መማር ምን ነው በሙስና ነው እንደምትይዙ ቤቴ ነው ብለሽ ነው እንዴ? እኮ ነው ነበር ጌታዬ ካሴት እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆምክ በጣም ነው የምናመሰግነው። አንበሶችንም ያሳድጋቸው ደለብ ያርጋቸው። ወደ ስቀልና አይ ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11000 ሰው ማለት ተናገር ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉም መጣው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉለት። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው። ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውምና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳሽ ተዋህዶ ሃይማኖቴ የሚለው መዝሙር ይከፈተልኝ።
እናስከፍታለን። ሚኪዬ በጣም ነው የምናመሰግነው። ይሄ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። እና ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ ምሳ ብዬ ወጣሁና አላለፈኝም ደረስኩ። ወንድሜ በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ ይዛና ያ እንግዲህ ኮሜንት የሳርዬ አመሰግናለሁ። እናያታለን። እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣልና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮችን ያየኋት ልጅ ነችና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት እንወዳሃለን። ምስያፈንኩ እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስር መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስር መንበር ተባረኪ። ሁሌ በሐሳብ ታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስር መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳውሽ ማስታወስ ነበረብኝ። አንቺ ደጋፊ እንወድሻለን ሀንዬ። መማርዬ አንድ ነገር ለነፈለገ ልናገር። እሺ ደስ ይለኛል። አዎ ሚዩት አርኬክ በአንደኛው አካውንቴ አንድ ቤት ገብቼ ነው የመጣሁት። ሚዩት ያርኩት ለጤና አልነበረም። የሆነ ቦታ ደረስ ብዬ ነው የመጣሁት። ያው ፈለገም እነ ልደት ቃልም እነ ዮኒ ሰማቷም የተዋሃዱ ልጆች ምናልባት ለኛ እንደ ባንዲራ ናችሁ። በእናንተ አንደራደርም። ምናልባት የፈለገ በእምነታችን ደካማ ልንሆን ወይ ሙዚቃ ቦታ ላይ ወይ ሆነ አሳቻ ቦታ ላይ ልንታይ እንችላለን። ግን ደግሞ ተዋህዶ አርጉ የምትለንን ሁሉ ደግሞ እናደርጋለን። ምክንያቱም መከበሪያችን፣ አርማችን፣ ማንነታችን፣ ክብራችን ምንም አይነት ነገር ልጆቻችን፣ አባት እናቶቻችን ሁሉ ምንም ነገር ቢሆኑ ቢሰው እንኳን የምንክዳት እምነት የለችንም። እኛ እምነታችን 91 ዓመተ ምህረት የመጣ አይደለም። ያው ሁሌ ስለምናገር ይቅር እንዳይላችሁ እኔ አሁን ላይ ቲክቶኩን እያሸበሩት ያሉት እነ ፈለገ ላይ ጫና ላደርስ ያሉ የጠፉ የኛ ልጆች ናቸው። ይመለሳሉ። ነገር ግን አሁን ያው ኢትዮጵያ ውስጥም ኮንትሮባንድ ልብስ ምናምን በፊት ይገባ ነበር። በፍርኖ ዱቄቱም በሰልባጁም እየሰጡ በየመንገዱ ነበር። አሁን ደግሞ የቴክኖሎጂ መጣና ቲክቶክ የሚባል አፕሊኬሽን ያው ነጭ መነጋገር ስላለብን ነው መተው እዚህ ላይ ማሸበር ነው ያዙት። እናንተ አስተምሮታችሁን ቀጥሉ። ያፈነገጡትን ደግሞ ቤታም አለች፣ እኔም አለው፣ ነሳሪም አሉ፣ እኛ አለን። እኛ እነሱ በሚመጡበት ልክ እኛ እንመልስላቸዋለን። እነሱ አሁን ፈለገን አይደለም መምታት የፈለጉት። እነሱ ይመስላችኋል ፈለገን ወይም ልደት ቃልን ምናምን ይመስላችኋል የሚነኩት። የትም የፈለገ ዱርዬ የፈለገ ዓለማዊ ነገር ውስጥ ልንዘፈቅ እንችላለን። ኦርቶዶክስ ግን በቃ የህይወታችን ትልቁ መሰረት ብንኖርም ብንሞትም ኦርቶዶክስ ነን። ወንድሞቻችን ሊያጠፉ ይችላሉ፣ ሰው ናቸው፣ ጻድቅ ነን ብለው አያውቁ። አባቶች አሏቸው። ቤተክርስቲያን ስርዓት አላትና ወንድሞቻችን የሚቀጧቸው አባቶች አሉ። እኛ ሰንበት ትምህርት ቤት ስንማር በመቋሚያ ተገርፈን ያደግነው እዚህ የደረስነው ዛሬ ሌላ ቦታ ሆኗችን። ስለዚህ ወንድሞቻችን ሲያጠፉ የሚቀጧቸው አባቶች አሏቸውና እዚህ ቲክቶክ ላይ መታችሁ ልቅጣ ብላችሁ የሰው ገበና ያወጣችሁ መስላችሁ የፈለገን ውድቀት የምትመኙ ፈለገ ጻድቅ ነኝ ክንፋለኝ እበራለሁ አላላችሁ። ሰው ነኝ ኃጢአተኛ ነኝ ብሎ በስርዓት ነውና በመጽሐፍ ቅዱስ ነው የመጣችሁት። በመጽሐፍ ቅዱስ መልሱለት። በዓለማዊ ደግሞ ስትመጡ ያው ደግሞ አለን አፋችንም ጭንቅላታችንም ጥፍራችንም የሚያወራ በመጣችሁበት ልክ እንመልስላችኋለን። ስለዚህ ተዋህዶ ቀይ መስመራችን ናት። ዛሬም እንበዛለን፣ ነገም እንበዛለን። በዱቄትና በሰልባጅ የመጣ ሃይማኖት አይደለም። 91 መታችሁ እንግዳ የተሰጠውን ነው ታጥቦ የሆነ ሰው መማር የኔ አንቺ ቤት በመጣው ቤታ ቤት ብሄድ ቤታ ቤቷ ያቀረበችልኝ ነው የምበለው እንግዳ ስለሆንኩኝ። አሁን እኮ እንግዳዎች መጥተው እኛ ቤት ውስጥ አስቤዛ ተገዝቶ ነው የፈለጉትን ሰርቼ ልብላ እንደማለት ነውና ኦቁ በቃ እንግዳ የተሰጠህ ነው ታጥበ የምትበላውና ትላንትና 91 ዓመተ ምህረት ሰልባጅ እየሰጣችሁ ዱቄት እየሰጣችሁ መታችሁ ከኛ ቤት ወጣችሁ አፈንግጣችሁ ወጣችሁ ኦርቶዶክስን እናድሳት እና ልብሳ ስትሉ ኖ ነው የምንላችሁ። ስለዚህ ያ ትንሽ ሄድኩባችሁ፣ ሌላ ቀን ደግሞ እንድባችኋለን። ፈለገዬ እንወድሃለን። ገና ሚሊዮን ፈለገ ምን ወልዳቸው ልጆች ከዚህ በኋላ ልናገባ እናስባለን።
ፈለገ ነው የምንለው እንደው ቢወጣላቸው እንደው ብዙ ፈለጎች ብዙ ሊወጣል ብዙ ዮኒ ይወጣሉ ስለዚህ አትልፉ ፈለገ የሆነ ነገር ቢሆን ሌላ ፈለገ እንወልዳለን خلاص እና ፈለገ እንወዳለን ልደትዬ ዮኒዬ ሁላችሁንም የተዋህዱ ልጆች እንወዳችኋለን ኮሜንቱን ግን አንዴ በማርያም ማርያም 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 በሉት እስኪ ሁሉም ኮሜንት ማርያም ልብቅር ብዙ አረብ ሀገር ያሉ የማዳምም ቅመሞች አመስግኗቸው እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም እውነት እግዚአብሔር ተቆማችሁ ለእናንተ ይቆምላችሁ ልልስል ቀይሽኝ ቤታዬ እና በነገራችን ላይ እነሱን እኛ ምንጠራበት ሌላ ለየት ያለ ስም አለ ስማቸውን እስኪ ንገረኝ የማዳም ቅመም ነው የሚሏቸው እነሳሪ ለዛፍ ነው እኛ ልጆች ናቸው እንዴ እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ ምንጠራቸው የበረሃ አንበሶች ብለን ነው ምንጠራቸው በቁም ነገር ምክንያቱም እንደው መንፈሳዊ ነገር ታውትና ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድምነቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያረጉ ቤተሰቦቻቸውን የሚያሰምሩ ጀግኖች ናቸውና እነዚህ ከቅመም በላይ ናቸው የበረሃ አንበሶች ናቸውና እነሱንም እወዳቸዋለሁ በቃ ስማቸው ተለውጧል የበረሃ የበረሃ አንበሳ ማዳም ቅመም የለም የበረሃ አንበሳ የምን ለሷ ቅመም አትሆንም በየዳችሁ እሺ መምህር ይናገሩ ሳሪዬ ታወራሉ እሺ አሁን ድምጽሽ መምህር ያወሩና ቴዲ ደሩፋይል ከታች የላከው እሱ እንዳስገባው መምህር ያወሩ መምህር ፓስተር ሶፊ ማለ መሰለኝ ካለ አስገባው እኔ ሞራል ስላለው እኔ ልጣል ሰው አስገቢ በቃ እኔ ልውጣ ቤታዬ ታለች በቃ ተመስገንንም አስገቡት ተመስገን የጌታ ልጅ ካለ እሱን አስገቡት በእኔ ቦታ እሱን አስገቡት እኔ ልውጣ ልደት እኔ እወጣለሁ ነው አራራ አይሆንም ማን ቁጭ በያንቺ ማርያም ነው የሄደበት ቦታ አለ በእውነት ዘምራች ነይ ተመለሽ እኔ ሌላ የሄደበት ቦታ አለ ዋላችሁ እንደምን አላችሁ እግዚአብሔር ይመስገን ብዙ አልናገርም ለምን እኛ በቃ ብዙ